ሰላም የእግዚአብሔር ጸጋ ይብዛላችሁ። ይህን ቪዲዮ ጨርሳችሁት እንድትሰሙ ይህን መልእክት እፈልጋለሁ። በጌታ ስም አሳስባለሁ። ትጠቀማላችሁ፣ የምር ትጠቀማላችሁ። ከእግዚአብሔር ቃል ከዘፍጥረት 32 ከቁጥር 1 እስከ 2 ያለው ሐሳብ አነባለሁ። ያዕቆብም መንገዱን ሄደ፣ የእግዚአብሔርን መልአክ ተገናኘው። ያዕቆብም ባገኛቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ማናያ ብሎ ጠራው ይላል። እግዚአብሔር ስለ ቃሉ ስሙ ይባረክ። ካለው ጊዜ አንጻር የክፍሉን ሐሳብ እንደዚሁ እናገራለሁ። ይሄ እንደሚታወቀው ያዕቆብ በአጎቱ በላባ ቤት ረጅም ጊዜ እንደተቀመጠ በግልጽ ይታወቃል። እና እዛ በሚኖርበት ጊዜ በመጀመሪያ ኤሳውን ካታለለው በኋላ እዛ ሄዶ ሲኖር እሱን ሊያገለግሉ ተስማማ። ከተስማማ በኋላ ምንድነው ያለው? ደሞዜ ምንድነው ብሎ ሲጠይቀው በቃ ራሔልን እድርልሃለሁ በሚለው ተስማሙ። 7 ዓመት ሰራ። ከዛ በ7ኛው ዓመት ያ ጊዜ ደርሷል እና አሁን ወደ ጋብቻ ምራኝ የሚል ነገር ይጠይቃል። ምሽት ነውና በዛን ጊዜ በነበረው ባህል አንድ ሴት ወደ ጋብቻ ስትመጣ ተከናንባ ምሽት ነው የምትገባውና በዛ መሰረት ማታ ገባች። ጠዋት ከሷ ጋር ካደረ በኋላ ሲያያት ሊያ ሆና ተገኘች። ስለዚህ ስምምነታችን ለምን ጣስክ ብሎ ያዕቆብ ላባን ጠየቀው። ላባም አንድ ነገር መለሰ። በባህላችን ታላቅ እያለች ታናሽ አታገባም በሚል ነገር መልስ ሰጠው። ከዚህ ተነስቶ እንደገና 7 ዓመት ሊያገለግል ተስማማ። 7 ዓመት አገለገለ። 14 ዓመት እንግዲህ ያዕቆብ ሳይወድ በግድ በላባ ምክንያት ወደ ድርብ ጋብቻ ገብቷል። ከዚህ በመነሳት 7 ዓመት 14 ዓመት አገለገለ። ያዕቆብ እንደገና ከዚህ በኋላ ለራሱ ሕይወት መኖር እንደሚፈልግ አሳሰበ እና እንዴት እንደሚሆን ተስማሙ። ያዕቆብም ከዚህ በኋላ ለራሴ ማፍራት አለብኝ፣ በከብቶችና በበጎች መሃል ልዩነት ይፈጠር በሚል ቡራቡሬ ሲወለዱ ለኔ ይሁኑ፣ እስካሁን ድረስ ያሉ ያንተ ይሁኑ በሚል ተስማምተው ቡራቡሬ ለያዕቆብ ሆኑ። ያዕቆብ ቡራቡሬ እንዲወልዱ የተጠቀመባቸው መንገዶች አሉ። እነዛ ምንድነው? ዱላውን አሽጎርጉሮ በጎች ውሃ ሲጠጡ ውሃ ውስጥ ይጥላል። ያንን እየጠጡ በጎች ደግሞ የጸነሱት በጎች ያንን እየጠጡ ቡራቡሬ መውለድ ጀመሩ። እጅግ የያዕቆብ በጎች በዙ። በዚህ ጊዜ ያዕቆብ ደግሞ በላባ ቤት ስራ ብቻ ሳይሆን የበረከት ምንጭ ነው። ከዮሴፍ የተነሳ የግብፅ ፈርዖን ቤት እንደተባረከ ያዕቆብም እንዲሁ የበረከት ምንጭ ነው። ምክንያቱም ያዕቆብ በረከቱን ከአባቱ ወስዶ ነበርና። በዚህ መሰረት ከኖረ በኋላ በ21 ዓመት ከኖረ በኋላ ከዚህ በኋላ እኔ ወደ ራሴ ህይወት መኖር ቀጥላለሁ፣ እግዚአብሔር ወደ ተናገረኝ ቀጥላለሁ ብሎ ወጥቶ ሲሄድ ለነገራቸው ለቤተሰቡ የአባታችሁ ፊት በእኔ ላይ ተቀይሯልና እኔ ልሄድ ነው ብሎ ተነስቶ ሲሄድ እግዚአብሔር አምላክ ምን አደረገ? ላባን እንኳን ሊያጠቃው ይቅርና በክፉ እንዳይናገር አስጠነቀቀ። ታሪኩ ይሄ ነው እና አሁን ባነበብኩላችሁ ቦታ ላይ ያዕቆብ መንገዱን ሲሄድ የእግዚአብሔር መልአክ ከሱ ጋራ ወይንም የእግዚአብሔር ሰራዊት ተገናኘ እና መንገዳችሁን ትሄዳላችሁ፣ የእግዚአብሔር ሰራዊት ከእናንተ ጋር ይገናኛል። እንግዲህ የእግዚአብሔር ሰራዊት ለምንድን ነው ለያዕቆብ ያስፈለገው? እዛ ቦታ ላይ ያዕቆብ ስጋት ነበረበት። አንደኛ ወደ ወንድሙ ወደ ኤሳው በሚሄድበት ወቅት ኤሳው እንደሚገለው ያምናል። ምክንያቱም ያለ ብዙ ትግል ሳይኖር ህይወትን በበረከት የሚሞላው የእግዚአብሔርን የበኩርነት ወይ የበረከት መገለጫውን ታላቅነቱን ወይ የመንፈስ የበኩርነትን ያዕቆብ እንደወሰደ ይታወቃል። ስለዚህ ያዕቆብ ኤሳው ረስቶ ያዕቆብ እንኳን የበደለው በደል አልጠፋም ከውስጡ እና ስጋት ላይ ስለነበረ እግዚአብሔር ወደ ተናገረበት ቦታ መንገዱን ሲሄድ ስጋት ላይ ነበረ እና የሰራዊት ጌታ እግዚአብሔር የራሱን ሰራዊቶች ገለጡ። እነዚህ ሰራዊቶች ከተገለጡ በኋላ በያዕቆብ ህይወት ላይ ምን ሆነ የሚለውን ብናይ ደስ ይለኛል። በዚህ ጋር በድጋሚ ማሳሰባችሁ ያዕቆብ የራሱን መንገድ ነው የሄደው። የያዕቆብ መንገድ አንደኛ እግዚአብሔር ወደ ተናገረበት ስፍራ መድረስ፣ ሁለተኛ ወንድሙን ለራሱ መበጀት ነው እና እያንዳንዳችሁም ዛሬ የራሳችሁ መንገድ አላችሁ። በምትሄዱበት መንገድ የሰራዊት ጌታ የእግዚአብሔር ሰራዊት ከእናንተ ጋር በስጋታችሁ ይቀድማል እና ያዕቆብ ጉዞ ሲሄድ ኤሳውን ይፈራል። እንዲሁም ኤሳው መጥቶ እንዳይገለው ቤተሰቡን ለሁለት ከፈለ። የራሔል ልጆችና የራሔል ሀብቶችን ለብቻ፣ የሊያ ልጆችና የሊያ ሀብቶችን ለብቻ አደረገ። ምናልባት ኤሳው መጥቶ አንዱን ወገን ከደመሰሰ ሌላውን ወገን አተርፋለሁ ብሎ የራሱን መንገድ ሄደ። በመጀመሪያ ግን ለወንድሙ ለኤሳው በጣም ይቅርታ
መልእክተኛ ላከ። ኤሳው ግን በፍቅር ጠበቀው፣ በሙሉ ልብ ጠበቀው። እንዲሁም አሉ መልእክተኞች 400 ሰራዊት ይዞ መጥቶ ሊቀበል ተዘጋጅቷል ሲለው በቃ ሊገለኝ ነው ብሎ ተጠራጠረ። እና ያዕቆብ ሲጸልይ ምንድን ነው ያለው? የአባቶቻችን አምላክ አለ፣ የይስሐቅና የአብርሃምን አምላክ በመጥራት ከዛስ በእነዚህ ምክንያት ወደ ተናገርከኝ ወደ ተስፋ ቃል ስለሚሄድ እርዳኝ እያለ ይለምናል። ሁለተኛ ደግሞ ዘሬን እንደ አሸዋ አደርጋለሁ ብለሃልና ኤሳው ዘሬን እንደማያጠፋ ተስፋ አደርጋለሁ እያለ ይጸልያል። በእምነት ይጸልያል፣ በፍርሃቱ ውስጥ አለ። እንግዲህ የያዕቆብ መንገድ እግዚአብሔር በተናገረው በትንቢት ቃልና በሕይወት ጎዳና ላይ ባለው ፍርሃት ላይ የተያያዘ ነው። ስለዚህ በጎዳናው ላይ የእግዚአብሔር ሰራዊት ተገለጠ። እግዚአብሔር ዛሬ በጎዳናችሁ ላይ ሰራዊቱን ይግለጥላችሁ። ስለዚህ ምን ሆነ? በዚህ ላይ አንደኛ የሆነው በመንገድ ላይ ራሱ እግዚአብሔር ላባን አስጠንቅቆ መለሰው። ሁለተኛ ደግሞ እግዚአብሔር አምላክ ኤሳውን ልቡን ቀየረ፣ ከወንድሙ ጋር አንድ ሆነ። ሶስተኛው እግዚአብሔር ያዕቆብን ብቻውን አገኘ። ትላንት የነበረውን ይህንን ተቀያያሪ ህይወቱን ቀየረው፣ ስሙን ገለጠው። ያዕቆብ የሚለውን ትቶ እስራኤል ብሎ ሰየመው። ያዕቆብ ማለት አታላይ ሌባ ማለት ነው። እስራኤል ማለት እንደ እግዚአብሔር ያለ ማለት ነው። እግዚአብሔር ራሱ ዋጀው። ቤተሰቡን ሁሉ ትቶ ብቻውን ለእግዚአብሔር ተገኘ። ሌላኛው ደግሞ ምንድነው ያደረገው? በመጨረሻ ወደ ተስፋይቱ ምድር ገባ። የእግዚአብሔር አምላካችን ስም ብሩክ ይሁን። እግዚአብሔር መልአክ በመንገዳችሁ ያገኛችሁ። እናንተ መንገዳችሁን ትሄዳላችሁ፣ በእናንተ መንገድ ላይ የእግዚአብሔር መልአክ ያገኛችኋል። ይሄ የእግዚአብሔር መልአክ ያለው ሰራዊት ነው። ምክንያቱም ያዕቆብ በዛ ሰዓት የሚያስፈልገው ሰራዊት ነው፣ የውጊያ ሰራዊት ነው። የኤልሳን አይን ከፍቶ እግዚአብሔር አምላክ አሳይቶ እንደገና ደግሞ የሶሪያ ሰራዊት በመጣበት ሰዓት የኤልሳን ባሪያ አይን ከፈተና በእነሱ ዙሪያ ያለውን የእግዚአብሔርን ሰራዊትን አሳየ። በፍርሃት መንገድ ላይ የምንጓዝ እያንዳንዳችን የምትጓዙ ቅዱሳን ወገኖቼ እግዚአብሔር የማይታየው እግዚአብሔር ሰራዊት ከእናንተ ጋር አለ። ስለዚህ ዘፍጥረት 32 ይሄን ነው የሚያሳየው። ታሪኩ ግን ሰፊ ነው። የሰራዊት ጌታ እግዚአብሔር ለአብርሃም የተናገረውን ለይስሐቅ የደገመውን በያዕቆብ የጀመረውን እግዚአብሔር አስቀጥሏል። ዛሬም እስከ ዓለም ፍጻሜ ነው ከእናንተ ጋር ነኝ ብሎ በቃሉ የተናገረው እግዚአብሔር በዚህ ቃል እውነት ከእናንተ ጋር ይሆናል። የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ይህን ቪዲዮ ለሌሎች እንዲደርስ ኮፒ ሊንክ አድርጉት፣ ሼር አድርጉት። መንፈሳዊ መልእክት ነውና ተባረኩ። እግዚአብሔር ይባርካችሁ።